በሶሪያ በኢራቅና በሶማሊያ የታየው ውድመት የጀመረው በጦርነት አልነበረም፣ በመጻሕፍት በንግግሮችና ህዝብን ከህዝብ የሚያጋጩ የተሳሳቱ ትረካዎች እንጂ። እንደዚህ ፊልተሪንግ ሜካኒዝም እየተቀመጠ ከትምህርት ወደ ኋላ የሚያሰናክል በደፍጠት ያልተፈታ ገና ብዙ መሰራት ያለበት የሙስሊሞች ጥያቄዎች አሉ። ሞኝነት በጣም በተደጋጋሚ በታሪክ ውስጥ ጥቃት አድርሶበታል። It's an urgent fight against one of the world's biggest terror threats, Al-Shabaab. ዛሬ በኢትዮጵያ ውስጥ ተመሳሳይ አደገኛ አካሄዶች እየታዩ ነው። ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪነት በሀገራችን ላይ ቀይ መስመር አልፎ ከመጣ መንግስት ምህረት የለሽ ይሆናል። ይህ ንግግር አቶ መለስ ዜናዊ በህይወት በነበሩበት ወቅት በፓርላማ ላይ የተናገሩት ንግግር ነበር። የአሁኑ የእኛ የኦርቶዶክሳውያን የክርስቲያኖች መሞትና የቤተክርስቲያን መቃጠል አሳስቧቸው ወይ ታይቷቸው ይሆን? አጥያም ውስጥ ለመጀመሪያ ጊዜ የአልቃይዳ ኳስ ተገኝቷል። አፍጋኒስታን በሙላር አማር የተመሰረተው ታሊባን፣ በሶማሊያው አህመዲን አብዲ ዳጎን የተመሰረተው አልሸባብ እንዲህ ነበር የተመሰረተው። እነኚህ ቡድኖች የተፈጠሩት በወታደራዊ ኃይል አይደለም፣ በቅድሚያ በሰዎች አእምሮ ውስጥ በተዘራው የአክራሪ አስተሳሰብ እንጂ። በዛሬዋ ኢትዮጵያ ተመሳሳይ መንገድ መንገድ እና ጥፋት መሪው አህመዲን ጀበል ይባላል። አህመዲን ጀበል በጽሁፎቹ በንግግሩ በሚያስተላልፈው ጠንከር ያለው መልእክት የተቀዳው ከታሊባንና ከአልሸባብ መሆኑ ምንም ጥያቄ የለውም። ይህንንም ስንል ስሙን ለማጥፋት ወይም ያለ ማስረጃ አይደለም። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰቡ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በ1990ዎቹ እንደ አውሮፓውያን አቆጣጠር በአፍጋኒስታን ሙላ አማር የተባለ የሃይማኖት መሪ ታሊባን የሚባል ቡድን መሰረተ። ዓላማቸውም አገሪቱ ከዘመናዊ አስተዳደር አውጥቶ ሙሉ በሙሉ በአክራሪ የሸሪዓ ህግ የምትመራ እስላማዊ ኤሚሬትስ መፍጠር ነበር። ታሊባን ቅድሚያ የህዝቡን ባህል ዘመን አቆጣጠርና የሴቶችን መብት ሙሉ በሙሉ Under Taliban rule, Afghanistan has become a prison for women, one without bars but with stricter walls than concrete. They can't leave home alone, can't show their faces, can't even speak loudly on the street. በሌላ በኩል በጎረቤት ሀገር ሶማሊያ በ2000ዎቹ አጋማሽ ላይ በእነ ኤደን ሃሻሮ የተባሉ አክራሪ አልቃይዳዎች ጋር አልሸባብ የተባለ ታጣቂ ቡድን ተመሰረተ። አልሸባብ የሶማሊያን ህዝብ ባህላዊና የእስልምና ሰላማዊ እሴቱን በማጥፋት ዛሬ ለምናያት ፈንጅ በየጊዜው ቦምብ በየገበያ ማዕከሉ የሚፈነዳባት ሀገር አደረጋት። እነኚህ ሁለት ቡድኖች አንድ መንገድ ይከተሉ ነበር። እነዚህም መንገዶች ዋናዎቹ የመጀመሪያው ባህልና ታሪክን ማፍረስ፣ ሁለተኛው የበደል ትረካ ወይም ናሬሽን ኦፍ ቪክቲም መስበክ፣ ሶስተኛው አክራሪ ሃይማኖታዊ መንግስት መመስረት። ታዲያ እነ አህመዲን ጀበል የእነኚህን ሽብር ወንጀል ህዋስ ናቸው ወይም አካል ናቸው ስንል ዝም ብለን ያለ ማስረጃ ወይም ስማቸውን ለማጥፋት ፈልገን እንዳልሆነ ተመልካቾቻችን እንድትረዱን እንፈልጋለን። በ2000ዎቹ አጋማሽ አካባቢ በኢትዮጵያ ውስጥ በሶፊያ ወይንም የሀበሻና የሰለፊያ ሙስሊም ኢየሱስ ተሰቅሎ ምህረት አገኘን የቤተ ክርስቲያን የክርስቲያኖች ነው። ፓራሌል የኢትዮጵያ እንዲሆን ከተፈለገ የሙስሊሞችም ካላንደር አብሮ ገብቶ በዓሉ ሲጠቀስ ሂጅራ ቀኑ በዚህ ተብሎ ካልተጠቀሰ ዓመተ ምህረት እየተባለ የሁሉም መሆን ይቸግራል። ጥያቄ ውስጥ የማይገቡ ሊቀይሯቸው ይቅርና ሊያስቧቸው እንኳን የማይፈልጉ ብዙ ነገሮችን እየተቸ ያለው እነዚህ ነገሮች በእነ አህመዲን ጀበል አነሳሽነት የመከራከሪያ ርዕስ እየሆኑ ነው ያሉት። ጉዳዮቹም የኢትዮጵያ ስም የመለወጥ ጉዳይ፣ የኢትዮጵያ ዘመን አቆጣጠር የመቀየር ጉዳይ። ይህ ለኢትዮጵያ ህዝቦች ድንቅ ታሪክ ቀይሮ ከመካከለኛው ምስራቅ የመጣውን የሃይማኖት ካላንደር ለኢትዮጵያውያን የቀን መቁጠሪያ እንዲሆን የሚቀሰቅሰው የኢትዮጵያ ስም አልተመቸኝም እና ቀይሩልኝ የሚለው የኢትዮጵያ መንግስት አልተመቸኝም እና ሃይማኖታዊ መንግስት ይመስረትልኝ የሚለው አህመዲን ጀበል በእነኚህ ሶስት ዋና ጉዳዮች ላይ የኢትዮጵያን ወጣት ሙስሊሞች ላይ መርዝ እየዘራ ይገኛል። ከነኚህም ዋና ጉዳዮች መካከል የመጀመሪያው አህመዲን ጀበል በመጽሐፉ የኢትዮጵያ እስልምናና የክርስትና አብሮ የመኖር ባህልን በመናድ ይጀምራል። ይህንን ይላል፣ የኢትዮጵያ ሙስሊሞች እንደ ሁለተኛ ዜጋ ነው የሚታየው። እኛ ሀገራችን አልተከበርንም እና በታሪክ ኢትዮጵያ ውስጥ ተጨቁኖና ተበድሎ የኖረው ሙስሊም ነው ይላል በሚል
የሚነዛው ሐሳብ የቆዩት የሱኒ ሙስሊሞች አባቶችን አጎብዳጆችና ባንዳ በማለት ለወጣቱ ትውልድ እነሱን እንዲጠላና የመከባበርና የመፈቃቀር እሴት በእያንዳንዱ ሙስሊም ልብ ውስጥ ጥርግ ብሎ እንዲጠፋ ይሰራል፣ ይጽፋል፣ ያሰለጥናል፣ ጥላቻን ይዘራል። ታዲያ ይህ የቪክቲም ሁድ ወይ ደግሞ ሞቢላይዜሽን ይባላል። የሙስሊም ብራዘርሁድስ እና ሌሎች ጽንፈኛ ኃይሎች ከዚህ በፊት ይንቀሳቀሱበትና ይጠቀሙበት የነበር ስልት ነው። ሁለተኛው የኢስላሚክ ስቴት የመመስረትን ጉዳይ ነው የመመስረት ጉዳይ ነው። ይህንም አህመዲን ጀበል የኢትዮጵያ ህዝብ በብዛት ሙስሊም ነው ብሎ ይናገራል። ከዚህም ግዙፍ ህዝብ የሚገባው ልክ ካልተወከለም በክርስቲያኖች ወይ ረገጣ ይደርስበታል። ሙስሊሞች ማህበረሰብ በተለያየ ሁኔታ የተበደለ አስመስሎ ለማቅረብ ይሞክራል። ይህንንም መብት ለማስከበር የቆየውንም ወይም ያለውን ስርዓት በሙስሊም መያዝ አለበት፣ ሀገሪቱ የኛ ስለሆነች በሸሪዓ መመራት አለባት ብሎ ያምናል። ይህንን ለማድረግ ይሰራል። ይህንንም ሲል ኢትዮጵያ የብዙ ሃይማኖትና የብዙ ብሔር ሀገር መሆኗን በመርሳት ወደ ጎን በመተው ካፊር የተባለ ቡድን ወይ ክርስቲያን ስርዓት ማስያዝ ያለብን፣ ሀገራቱም የሚመራው በሸሪዓ ስርዓት መሆን አለበት በማለት ድብቅ ፍላጎቱን ያስፈጽማል። ኢትዮጵያ እንደ አፍጋኒስታንና እንደ ሶማሊያ ማድረግ ይህንን ለዘመናት የቆየው የሶፊያ እስልምና የተበከለና ተላላኪ ብሎ በማሳነስ ወጣቱን አክራሪ ይዘት ያለው ሃይማኖት እንዲይዝ ያደርጋል ማለት ነው። አክራሪነት ወዳለው ሃይማኖት ትግል እንዲገባና ሀገሩን፣ ባህሉን፣ ሰላሙን እንዲያጣ በተለያዩ ጊዜ በስልጠና ይደግፋል፣ ያደራጃል። ታሊባን በአፍጋኒስታን፣ አልሸባብ በሶማሊያ ያመጡት ጥፋት የተጀመረው በአንድ ስብከት ወይንም በአንድ መጽሐፍ ነበር። እንደ አህመዲን ጀበል ያሉ የሐሰት ተራኪዎችና የአክራሪ አስተሳሰብ በኢትዮጵያ ውስጥ ከተስፋፋ ሀገሪቱ የነበራት የዘመናት ሃይማኖታዊ አብሮነትና አጥታ ወደ አፍጋኒስታንና ሶማሊያ የማትሆንበት ምንም ምክንያት የለም። እንደዚህ አይሆንም፣ እንደዚህ ሊፈጠር አይችልም አትበሉ። ሶማሊያ ሀያል ነበረች፣ ሶሪያ ሀያልና ድንቅ የታሪክ ባለቤት ነበረች። እድሜ ለአክራሪዎችና ይኸው አሁን በራሷ ፈራረሰች። እነኚህ አይነት ሰዎች ካልተቃወምናቸው ሀገር አልባ ያደርጉናል። በየቦታው በየህዝብ ትራንስፖርቱ፣ በየገበያ ቦታው፣ በየመዝናኛ ቦታው የቦምብ ፍንዳታ መስማት ቀላል ይሆናል። ሰዎች በየመንገድ መሞት በጣም ቀላል ይሆናል። ስለዚህ ኢትዮጵያውያን የሆናችሁ ሁሉ ሽብርተኝነት ከኛ ይጥፋ፣ ሽብርተኝነት ይውደሙ፣ ሽብርተኝነት ይጥፋ እያላችሁ ኮሜንት ጻፉ። አመሰግናለሁ።